በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ ሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። አርኬ ሰላም ለስምዖን ጸወነ ሰብአ ወሕዝባ ለብሔረ ሐሊባ ረደት ዝንቱ ጻድቅ በስአ ምንዳቤ ወአጸባ ትትከደን ነፍሴ አመደው የእርቃን ረከባ ከመላሄ ብርሃን ጽዱል ለገጹ ገልበባ። ቅዱስ ክርስቶፎሮስ ሐዋርያና ሰማዕት። ወበዛቲ ዕለት በዝችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደሆነ እግዚአብሔርም ማለደ። ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖችን የሚያሰቃዩአቸውንም ገሰጻቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊትህ ከኔ እጅ ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ። ከእርሱ የሆነውንም ነገረው። ንጉሡም ወደ እርሱ እንዲያመጡት 200 ወታደሮችን ላከለት። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው በሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። በአባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሡም ፊት በደረሱ ጊዜ ንጉሥ ዳኪዎስ ሊያስፈራራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስቧልና። እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲህም እነዚያ 200 ወታደሮች በንጉሡ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስ ንጉሡን አንተ የሰይጣንን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሡም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሱንም ከእርሷ ሊያወጡት ወደዛች ብረት ምጣድ ቀረቡ። ንጉሡም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልንም ተቀበሉ። ከዚያም በኋላ ታላቅ ደንጊያ በአንገቱ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉሥ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤንነት አወጣው። ማሰቃየቱንም በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ ንጉሡ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ይኑር ትኑር አሜን። አርክ የሰላም ለክርስቶፎሮስ ዘተፄወወ በጸብ በውስተ ሀገሩ ዘአምነ በትምህርተ ማትያስ ረድ በየተቀትለ በእንተ ክርስቶስ እግዚ ወሰላም ለለሞቱ ምስሌሁ በስን ክልኤቲ አንስት ወአምአት ሰብ ክልኤቲ አንስት ወአምአት ሰብ። ቅዱስ መላልኤል። ወበዛቲ ዕለት በዚችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ። ያሬድንም ወለደው። መላልኤልም የያሬድን ከወለደው በኋላ 730 ዓመት ኖረ።
ወንዶችና ሴቶች ልጆችን ወለደ። የመላልኤልም መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። ሚያዝያ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ክርስቶፎሮስ ሐዋርያና ሰማዕት፣ አባ ስምዖን ዘሀገረ ሀሊባ፣ ቅዱስ መላልኤል የያሬድ አባት፣ ከአዳም 5ኛ ትውልድ። እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ወርኃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ እለ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጻዲቀ መበለት ውቁፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጎበ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንሞ ለዘተርጎም በልሳን አዲስ ወለዝስማ ቃሉ በዝነ መንፈስ በጸሎቶሙ ማርያም አራቂተ ኩሉም ባይስ አውራይ ማረነ ኢየሱስ ክርስቶስ። ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ ኃይላን መላእክትን እያሳሰብሁ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችንንም ይማረን፣ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን አምላካችን ክብር ምስጋና ይድረሰው፣ አሜን።